በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሥላሴ ተአምር የአብርሃሙ ሥላሴ። የአብርሃሙ ሥላሴ አቤቱ የጽድቅ የትዕግስት የጥበብ መገኛ ሆይ የኢየሩሳሌም ሙሽራ ገነትን ያበጀህ መንግሥተ ሰማያትን ያዘጋጀህ ምስጢርህን ከሰውና ከመላእክት ከፍጥረታት ሁሉ የሰወርክ ሰማይን በማይዳሰስ በረቂቅ ነፋስ ምድርን በሰፊ ባህር ያጸናህ መንበርህም የመባረክት የነጎድጓድ እምባሪዎች የሚላወሱበት የቸርነትህ ሚሮን የሚፈስበት በነጭ ዕንቁ የታነጸ ሰረገሎቹ ክሩቤል ባለ 6 ክንፍና 4 ገጽ ያላቸው ሰውነታቸው በዓይን የተሞሉ ከግርማህ የተነሳ ፍርሃት ረዕድ አልባባቸው ምስጋና ምግባቸው ውዳሴ መጠጣቸው ድካም በሌለበት የዘላለም ሕያው አምላክነትህ ፈጥረኸኛልና አብ ወልድ ወመንፈስ ቅዱስ ሆይ ለዘላለሙ አመሰግንሃለሁ። ፈጣሪውን ተመራምሮ ራሱን ጠይቆ አንድም ጣዖታትን ፈትኖ ፍጡራንን አይቶ መዝኖ አምላኬ ማን ነው? ጣዖቱም አያይ አይናገር ባህሩ ዛፉ አይመልሱ የኔ ፈጣሪ ማን ነው? የፀሐይን አምላክነት ሽሮ የፀሐይን የፈጣሪ የፀሐይ አምላክ ብሎ አምላኩን ጠይቆ ያገኘ የታራ ልጅ አብርሃም የሚባል አንድ ሰው ነበር። ሚስቱም ሳራ ትባላለች። እነዚህ ቅዱሳን የእግዚአብሔር እንግዳ እየተቀበሉ ያስተናግዱ ነበር። እንግዳ ከሌለ ምግብ አይበሉም ነበር። ሰይጣንም ይህን በተመለከተ ጊዜ ከጭፍሮቹ አንዱን እንግዶች ወደ አብርሃም ቤት እንዳይሄዱ ሂደህ በጎዳናው ተቀምጠህ እውነቱን በሐሰት ለውጠህ ተናገር፣ እነሆ ደምህ በመሬት ላይ እስኪፈስ ድረስ ራስህን በመሬት ላይ ፈጥፍጥ አለው። ጭፍራውም እንደተባለው በመንገድ ዳር ደሙን እያፈሰሰ ተቀመጠ። በጎዳናው የሚያልፉ ሰዎች ከሱ በደረሱ ጊዜ እናንተ ሰዎች ከወዴት መጥታችኋል? ወዴት ትሄዳላችሁ? ብሎ ጠየቀ። ሰዎቹም ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠ ክፉ እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ እስኪፈስ የፈነከተኝን ራሴን እዩ፣ በእኔም የደረሰ በእናንተም ላይ እንዳይደርስባችሁ አትሂዱ አላቸው። ሥላሴን እጠራለሁ አንባዬ ነውና ሥላሴን እጠራለሁ ጋሻዬ ነውና ሥላሴን እጠራለሁ ጉልበቴ ነውና ሥላሴን እጠራለሁ አንባዬ ነውና ሥላሴን እጠራለሁ ጋሻዬ ነውና ሥላሴን እጠራለሁ አንባዬ ነውና ሥላሴን እጠራለሁ ጋሻዬ ነውና ሥላሴን እጠራለሁ ጉልበቴ ነውና ሥላሴን እጠራለሁ አንባዬ ነውና ሥላሴን እጠራለሁ ጋሻዬ ነውና ሥላሴን እጠራለሁ ጉልበቴ ነውና የዚህ ዓለም ጣጣ ጉዞ ቢወሳሰብ ይመዘዛል ወሎ አምላክ ባንተ ጥበብ ቀይ ባህር ከፊቴ ቀድሞ ቢፋለለም በሥላሴ ሥራ መከፈሉ አይቀርም። ሥላሴን እጠራለሁ አንባዬ ነውና ሥላሴን እጠራለሁ
በመንፈስ ቅዱስ ግብ ሕይወት የለምለማ ብርሃን ለብሳለች ጽድቅን ተሸልማ ሥላሴን እፈራለሁ አርባዬ ነውና ሥላሴን እፈራለሁ ጋሻዬ ነውና ሥላሴን እፈራለሁ ውበቴ ነውና የዚህ ዓለም ጣጣ ጉዞ ቢወሳሰብ ይመዘዛል ወዶ አምላክ ባንተ ጥበብ ቀይ ባህር ከፊቴ ቀድሞ ቢፋለልም በሥላሴ ሥራ መከፈሉ አይቀርም ሥላሴን እፈራለሁ አርባዬ ነውና ሥላሴን እፈራለሁ ጋሻዬ ነውና ሥላሴን እፈራለሁ ውበቴ ነውና ሥላሴን እፈራለሁ አርባዬ ነውና ሥላሴን እፈራለሁ ጋሻዬ ነውና ሥላሴን እፈራለሁ ውበቴ ነውና ያ ቸርና መልካም ሰው ምን ሆነ እያሉ ተመለሱ። ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ወደ ቤቱ ገብቶም ምንም ሳይበላ አደረ። በማግስቱም ያ ተንኮለኛ ሰዎች ወደ አብርሃም ቤት ሲሄዱ አስቀድሞ እናንተ ሰዎች ወዴት ትሄዳላችሁ ብሎ ጠየቀ። እነሱም ወደ አብርሃም ቤት አሉት። የሰይጣን ጭፍራም ወንድሞች አብርሃም እኮ እንደ ድሮ አብርሃም አይደለም፣ እስኪ ራሴን ተመልከቱ፣ እንዴት አድርጎ እንደፈነከተኝ እዩ፣ እንደኔ እንዳትሆኑ በሰላም ወደ ሀገራችሁ በሰላም ብትመለሱ ይሻላል አላቸው። ሰዎቹም እንዲህ ሆኗል ብለው ወደ የሀገራቸው ተመለሱ። አብርሃምም እንደ ልማዱ ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ዋለ። እንግዳም ስላላገኘ ወደ ቤቱም ገብቶ ምንም ሳይቀምስ አደረ። በሦስተኛው ቀን በቀትር ጊዜ በድንኳኑ ደጃፍ ሳለ የአብርሃምን ቆራጥነት የሰይጣንንም ክፋት ተመልክተው እግዚአብሔር በመምሪያ አድባር ዛፍ ተገለጡለት። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ ሲኦል ረግረግ ጣሉት። አብርሃምም እንደ ልማዱ አቤቱ በፊትህ ሞገስ አግኝቼ እንደሆነ አትለፈኝ፣ ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ወደ ባሪያችሁ መጥታችኋልና አላቸው። እነርሱም እንዳልህ አድርግ አሉት። ወደ ድንኳኑ ፈጥኖ ገባና እህቴ ሳራ ሆይ የተከበሩ እንግዶች መጥተዋልና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሽ፣ እንጎቻም አድርጊ። ወደ ላሞቹም ሮጦ የሰባውን ወይፈን ያዘና ለብላቴናው ሰጠው። ጌቶች እግራችሁን አጥባችሁ ዘንድ ወደ ውስጥ ግቡ አላቸው። ወደ ድንኳኑም ገቡና ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስም ታጥበው አገኛቸው፣ ያለ መለየት አንድ ናቸውና። ከዛ በኋላ ያዘጋጀውን ማዕድ ወይኑንም ወተትና እርጎ ሁሉንም በፊታቸው አቀረበ። ተመገቡ፣ በሉ፣ ጠጡ። ማዕዱ ከተነሳ በኋላ የታረደ ወይፈን ከቤቱ በራፍ ፊት ለፊት ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ። አብርሃም ወይ ሰይጣን እንደቀናብህ እወቅ። እንግዳ በመጣ ጊዜ በቅን ልቦና ተቀበል፣ ነገር ግን እንግዳ ባልመጣ ጊዜ ራትህን በጊዜ ብላ ጠጣ እንጂ ጾምህን አትደር ብለውት ተለዩት። ይህም የሆነው ሐምሌ 7 በዕለተ እሁድ ነው። በሀገሩም በወይፈኑ በተደረገው ተአምር ፈጽመው አደነቁ። የሥላሴ ቸርነት ከሁላችን ጋር ይሁን። ቅድስት ሥላሴ